አባታችን ደህና አደሩ? መስገን ተደባርቅ ነው የምደውልልዎት። ደህና ሰነበቱ? ማልበል የአባ ፍኖተ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም። ደህና ነዎት? እግዚአብሔር ይመስገን ነው። ደህና ነሽ? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለት እሱ አንድ ሚስጥርም አይወጣም ወይ ምስጢር። ኧረ እንደው ከባድ ነው። በሩቅም አይነበር። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናረግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲያስ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ? አዲስ አበባ ነው ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባ ፍኖተ ሰላምም ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያው ያወጣዋል። ደግሞ ወዲያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። አይተለስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበሉ ነግራቸዋለሁ። እሺ አባታችን። እሺ እናቴ እና ከበድ አድርገው ይንገሩን በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ አባታችን እደውላለሁ። እሺ ደህና ይዋሉ። አሜን። ሰላም ወይ? አሜን። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆይሽ። ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም። አይዞሽ እኔ ያለሁ አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን። የኛ አዲስ አበባ ቅርብ ዘመድ አለን። የእናንተ? አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ እርስዎ ዘንድ ይጣጣሩ። ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ይኸውልዎት መስከረም መጥተው ታሉ የታረደውን በግ የአቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎች ስም ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም። እርስዎም ይካዱ። ታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዲግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። ራይስ አይደለም እንዴ? አዎ
ቢመጡብን ብየውት እኮ ነው በምስልም ይያዝሉ አዎ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረውት ነው ይገባኛል ስማ አስወርቷል ስለሰምቻለሁ አዎ ሌላው ስለ ጥላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም አሁን ሁሉ እየጻፍኩ ነው እሱ አዎ እየጻፍኩ ነውና አሁን የነገርሽኝ ሰው ካለ በትክክል ሰው ካለ አዎ ጥሩ ነው በእውነት እሱንማ በቃ አሁን እኛ ደውለን ልንነግረው ነው ይኸውልሽ እንደሰማሁት ከሆነ አሁን ህሪ ውስጥ ነበረን የመጣ ሲባል ሰምቶ ሀገር ጠፍቷል ከተማ ውስጥ ተደብቋል ለቆ አዲስ አበባ ለቆ ጠፍቶ ይሆን አለቀቀም እዚህ ውስጥ ነው ያለው አዲስ አበባ ውስጥ አዎ በቃ አዲስ አበባ ውስጥ ከሆነማ የኛን ወንድም ምን ነግረዋለን በደንብ እንዲያፈላልግ ቀራኒዮ ይባል ቦታ አለ በዚያ ግድም ነው አለ የሚባለው ቀራኒዮ አዎ በዚያ ግድም ነው አለ የሚባለው እሺ እና ከ200 ያህል ሰው እንደ ጻፈ ተናግሯል አሉ 200 ሰው አስገብቼ ጽፍ ያለው ብሏል አሉ ምኑን ነው 200 ሰው አስገብቼ አሁን ከምትል ጋር ተቃጠለው አረ ተቃጠለው አዎ ሰምቻለሁ አሁን ተነግሮኝ ነው የሚገርም ነው ይሄን ሁሉ ተናግሯል እኔ ራሴ አላውቅም ግን እሱ ተናገረ ተብሎ ሲወራ ሰማሁኝ እሺ አሁን ከአባትነቶ ሰላምም ገብቼ ይሄን ሳናግራቸው በጣም ነው የተናደዱሳቸውም ወደ እስላሞችም ሰው እየፈለግነ ነው መቼም መንግስትና አቡነ ጳውሎስ ማረጉት ነገር የለም ወደ እስላሞች ከላኩ ድንገት ብሎ ሰው እየፈለግነ ነው ልንልክ ወደዛ ጥሩ ነው አዎ እርስዎ ግን መካድ ነው ያለበው ድንገት የኛን ሁሉ የኛ ጉዳይ ሁሉ ስለሆነ ነው አባታችን ይቅርታ ምንም ችግር የለም እንዳይጠለፍ እሺ አባቴ አይጠለፍም እኔ ለብቻዬ ሆኜ ነው ማወራውት እኮ እርስዎ ጋር ሰው አለ እንዴ እኔ የለም ግን ይሄንቱን ራስ መሳሪያው ያሰጋል አረ እሺ አባቴ እሺ በቃ ይካዱ እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ እሱ ጥሩ ነው አዎ ይሄ ማስመጥቆላቸው ነው አባ ፍኖተ ሰላም እንግዲህ ለምሱ ጥሩ ነው እና አሁን ይወጣል በሌላ ጊዜ ገጠር ሲወጣ እንጫወታለን እሺ አባቴ ደህና ይዋሉ አሁን ከ17 ዓመት በኋላ ወደ ሀገር ቤት ስትመለስ የገጠማትን ከባድ ሁኔታ ከታሪኳ እንሰማለን የመጣው ነው ስላት ስመጣ ነይና ልጆችሽ ግን እንዳይገባለች እስከዚች ቀን መተሽ ተሳፍረሽ ወደ ቤት እየመጣው ነው ብለሽ እናትሽ ጋር እስከትደዊ ቀን ድረስ ቤቱ ያንቺ እንደሆነና ያለው ነገር ሁሉ ነይና ወደ ቤትሽ ግቢ ስደት ይብቃሽ እያለች በድምጽም ስትናገር ነበር ለምንድን ነው እዚህ ቁጭ ያልሽው ልጆችሽ ጋር ለምን አትሄጂ ማለች እንዴ እናቴ እንዴት ቤቴ እኮ ነው የት እሄዳለሁ አይ ቤት የለሽም ይመቼ ላክሽበት እኮ 17 አመት እኮ ህይወት እኮ አይደለም የነበርኩት እንደከበኝ በቃ ከዛ ፖሊሶች መጡ እውነቱ እኔ ጋር ነው ያለ አልኳቸው ግን በውሸት ተከብቤ ነው እንጂ እውነቴን ስላቸው በጣሪ ያለሻሉ አሁን ግን ወረቀቱ በስማቸው ስለሆነ ውጭ ሆነሽ በከራከራል ቤት ተከራይታችሁ እናንተ አውጧት ህጉም የሚለው ያው አንቺ ወጥተሽ በውጭ ተከራከረ የሚል ነገር ከዛስ ወዴት እዛ ስገባ ወይ ብዬ ነው የደወልኩላት በእውነት 17 አመት የዘራውት ቤት ልጆች ሻቅፈሽ ተኝሽበት አይደል እኔ ግን እዚህ የቆሸሸ ቤት ጥለሽኝ ስላት ቤቱ 2015 ተገዛ አንድ አመት ቆይቼ በ16 የተሰራ ሁሉ ማስረጃ አለኝ እንትን የተደረገ የነበረው አይዞሽ ይያሉ የነበሩት እህቶች ወይ ወንድሞች ሁሉም ኢድና ጓንት ነው የሆነብኝ በቃ ጨነቀኝ ለምንድን ነው ግን እንደዚህ ክፉል ሊሆኑ የቻሉት ወንድሞችሽ እህቶችሽ ምናምን ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ ይሄ ቦታው አይደል ትልቁ ወሲያዬ ብዙ ወንዶች እዛ አደባባይ ላይ የሚያገኙትን ሴት ለትዳር አይፈልጓት አንዱ ገርል ፍሬንድ ያዘኝ ትላለች አንዷ የተወበተች ልጅ ታሪኳን ስትጽፍ ከዛም በፍቅር ቆየንና ሊያገባ ፈለገ እንደሚያገባኝ አውቃለሁ ሰርጋችን መቼ ነው ስለው ኦኔኮ ለትዳር ያንቺ አይነት ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ
እኔ ለትዳር የምፈልገው ወንድም አታቅ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለ? ሴቶች ራሳችሁን ጠብቁ። ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው፣ ለትዳር እንዳታስቡ። ሌላኛው አንዱ ቦይፍሬንዱ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለች። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች። ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ። ወጣቶች በተለይ ሴቶች ምንሰማው ታሪክ ብዙ ነው። የብዙ ሰዎች ሕይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣት። ራስን መጠበቅ ለቁም ነገር እስክትደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማድረግ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች? የመርየም እናት ነበረች። አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ። መርየምን ለከፍታ በቃት። ወላጆች ልጆችን በማሳደጋም ተቸግረናል። ሞባይል ትቀማዋለ፣ ዙሩ ሞባይል ያነሳል። ቲቪ ሲዘጋበት እዛኛው ጋር ይገባል። ልጅም ማሳደግ ፈታኝ ዘመን ነው አይደል? ይሄ በተርቢያ ብቻ እናልፈው። እንዲቀራ በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ነው። ከሌሊቱ ስትነሳ፣ ጾመ ስታፈጥ፣ ሰግደ ስትጨርስ ልጅን አስተካክልልኝ። ፉደይል ብን ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበረው አስቸገረው፣ ይመክረዋል፣ አይሰማውም፣ ይረብሻል፣ አመፀኛ ሆነ። ጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ ዐጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም የሚመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% እመኑ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አለ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልበው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት ምንማረው